አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረም? ምን ይላል? አብርሃም ልጁን መሰዊያ ላይ ሲያቀርብ በስራ ነው በእምነት ነው የጸደቀው? በስራ ነው፣ ተግባር ነው። በቃ በስራ ይጸደቃል ማለት ነው። ቴንክ ዩ ፓስተር። አሁን ለሁለተኛ ጊዜ ተስማማ። መልአኩ በሌሊት ተነስቶ በዘመድ የከበራቸው ሐናና ኢያቄም ወደ ሊባኖስ ተራራ ሽሹ ይላቸዋል። በዛም በሊባኖስ ተራራ ላይ እመቤታችን ድንግል ማርያም እንደተወለደች በቤተክርስቲያናችን ትምህርት እናውቃለን አይደለ? እመቤታችን ድንግል ማርያም የተወለደችው በሊባኖስ ተራራ ላይ ነው እና በሊባኖስ ተራራ ላይ የተወሰነ ያህል ጊዜ ከቆዩ በኋላ እመቤታችን ድንግል ማርያም በሊባኖስ ተራራ ተወለደች። ለዛም ነው መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ነይ ከሊባኖስ እያለ የሚጠራት እነሆ ከሊባኖስ ከኔ ጋር ነይ እያለ ይጠራታል። እና እመቤታችን የተወለደችው በሊባኖስ ተራራ ላይ ለእናትና ርግቤ መደምደሚያዬ አንቺ ነሽ፣ ለወለደቻትም ለእናቷም አንዲት ናት እያለ ይናገራል። ጠቢቡ ሰሎሞን በተከታታይ ያነበብኩላችሁን የመጽሐፍ ክፍል ላይ ለዛ የእመቤታችን ውልደትን መወለድን ለምንድን ነው እጅጉን በጣም ቦታ ሰጥተን የምናከብረው ስንል የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም መወለድ የሰው ልጆችን የመዳን ተስፋ ምን የሚል ነው? የሚያፋጥን ነው። ለምን? እሷ ስትወለድ ከእሷ ደግሞ ማን ይወለዳል? አማናዊው ጌታ ኢየሱስ ክርስቶስ ከድንግል ማርያም ይወለዳል ማለት ነው። ከዛ በኋላ ዓለም ይድናል። ስለዚህ ምክንያተ ድህን የተባለች እመቤታችን በዛሬው ዕለት ነው የተወለደችው ማለት ነው። ከእናቷ ከሐና ከአባቷ ደግሞ ከኢያቄም ነው የተወለደችው። ልደቷን በጣም አጉልተን እንድናከብረው እንድናስበው ከሚያደርግን ዋነኛ ምክንያት በእመቤታችን መወለድ የዓለም የተስፋ ወይም ደግሞ የዓለም የመዳን ተስፋ ማለት ነው። ምን እያለ ነው የሚመጣው? እየበራ ነው የሚመጣው። እንዴት? ጌታ የሚወለደው ከማን ነው? ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። አስቀድሞ በነቢያት ትንቢት ተነግሯል አይደለ? አስቀድሞ በነቢያት ትንቢት ተነግሯል። እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ተጠቅሷል። በትንቢት መጽሐፍ ላይ ብቻ አይደለም፣ በበርካታ መጽሐፍቶች ላይ ተጽፈዋል እንደዚህ አይነት ሀሳቦች። አስቀድሞ ወደ ብሉይ ኪዳን ወደ አዲስ ኪዳን ከመምጣታችን በፊት በራሱ በብሉይ ኪዳን ስለ እመቤታችን ስለ ጌታ መወለድ ተነግረዋል። ግልጽ ከተጠቀሱት ጥቅሶች ውስጥ የኢሳይያስ ክፍል፣ እንደገና ደግሞ አሁን መኃልየ ዘሰሎሞን፣ እንደገና ደግሞ እዛው ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው የሚለው ስለ ጌታ መወለድ ነው። ስለዚህ ይህች እናት ሰማያትና ምድርን የፈጠረን ጌታ የምትወልደው እናት በዛሬዋ ቀን የተወለደች እናታችን የጌታ እናት ናት። ጌታ ደግሞ አምላካችን ነው። ክርስቶስን በስጋ ወልደዋለች። ስለዚህ የእኛ እናታችን ናት። እናት ተደርጋ መስቀል ላይ ተሰጥታለች። ስለዚህ እናታችን ዛሬ ነው የተወለደች። ሰው እንኳን የእናቱ ልደት ይቅርና የጓደኛው ልደት እንኳን በምን አይነት ሁኔታ ያከብራል። እኛ ደግሞ የሁሉም እናት የሆነች ለሁሉ ወዳጅ ለሆነች ደግ የሆነች የእናታችንን የድንግል ማርያም ልደት ደግሞ እንዴት አናውቅ? ዮም ፍስሐ ከሆነ በእንተ ልደታ ለማርያም እንኳን በድንግል ማርያም ልደት ማለት ነው በመወለዱም ብዙዎች ደስ ይላቸዋል ተብሎ ሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ተጽፏል። ለወንጌላዊ ለመጥምቁ ዮሐንስ እንኳን ለጌታ እናት ለእመቤታችን ለድንግል ማርያም ይቅርና በመወለዱም ብዙዎች ደስ ይላቸዋል ተብሎ የጌታ መንገድ ጠራጊ ለተባለው ለድንግል ማርያም በማኅፀን ሆኖ ምስጋናን ላሰማው ለዮሐንስ እንኳን ተነግሮለታል። በመወለዱ ብዙዎች ደስ ይላቸዋል ተብሎ ተነግሮለታል። እንግዲህ የዮሐንስ መወለድ ብዙዎችን ደስ የሚያሰኝ ከሆነ ዝም ብላችሁ አስቡት። ቢሎጂካል ጋይዝ፣ የዮሐንስ መወለድ አልኳችሁ ለብዙዎች ደስታ ከሆነ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም መወለድ ደግሞ እንዴት የዓለም ሁሉ ደስታ አይሆንም ነው የምላችሁ። ላንብብላችሁ ሉቃስ ወንጌል ላይ ሊድና ላንብብላችሁ እጅግ በጣም የተወደደውን ክፍል አውጥቼ ላንብብላችሁ። ሉቃስ ወንጌል ላይ እንሄዳለን። ሉቃስ ወንጌል ምዕራፍ 1 ላይ እንገባለን ክርስቲያኖች። ከቁጥር 12 ጀምሮ ላንብብላችሁ። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት አለ። ከዛም መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቶላል፣ አትፍራ። ሚስትህ ኤልሳቤጥ
ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። በማ መወለድ? በዮሐንስ መወለድ ብዙዎች እጅግ በጣም ደስተኛ የሚሆኑ ከሆነ በእመቤታችን በድንግል ማርያም መወለድ ደግሞ እንዴት ነው ፍጥረት የማይደሰተው? አምላክን የምትወልድ እናት ዛሬ ተወልዳ ማለት ነው። በዮሐንስ መወለድ እንኳን ሰዎች ይህን ያህል ሐሴት ይህን ያህል ደስታ የሚሰማቸው ከሆነ ማለት ነው። እንደገና ዮሐንስን ደግሞ ዝቅ ብዬ ላንብብላችሁ። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በሉቃስ ወንጌል እዛው ማለት ነው ምዕራፍ 1 ቁጥር 39 ላይ ማርያምም ይላል በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች አለ። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ዮሐንስ የእመቤታችንን ድምፅ ሲሰማ በደስታ የዘለለ ነው። አይገርማችሁም? ካኒዩ ማጅን ታዲያ እና የማርያምን ሰላምታ ሲሰማ በማኅፀን የዘለለ ዮሐንስ በሱ መወለድ ብዙዎች ደስ ይላቸዋል የሚባል ከሆነ እንዴት የእመቤታችን የድንግል ማርያም መወለድ ለብዙዎች ደስታ አይሆንም? አሌስ ክፉ ጥላቻ በጭንቅላታችን ውስጥ እስካላስቀመጥን ድረስ ማለት እጅግ በጣም ዘግናኝ ነገርና እጅግ ክፉ ጥላቻ በልቦናችን እስካላስቀመጥን ድረስ ከዚህ እውነት ጋር መጋፈጥ አንችልም። ይሲ ይህንን ነገር እጅግ በጣም ልታዩት ይገባል ለማለት ነው። እሺ ሄለን የማርያም ልጅ ሰላም ብያለሁ። ሰላም ነህ? እንዴት አመሸክ? እግዚአብሔር ይመስገን። ጥያቄ ኖሮች ነው? አይ እንዲሁ ሁሌ እከታተላችኋለሁ። እሺ በጣም ተሙንም አውርቼው ነበር እንዲያገናኘኝ ሁላ በጣም የተለወጥኩባችሁ ስለ እምነቴ አንዳንድ ነገር እንዳውቅ ያደረጋችሁኝ ከብዙ ነገር የወጣው ነኝ። በአጋጣሚ ከተሙ ጋር ቴሌግራም የጠፍቶ ነው እንትን ያልኩት። ኮንታክት ብታረጉኝና በጣም ከስራት የተፈታሁባቸው ወንድሞቼ ናችሁ። አንተ ፈለገ ባሮክ ሁላችሁ ነው እና የሆነ ምስክር የምሰጣችሁ ቃልም ነበረኝ። አሁን ግን ስላስገባኝ ደስ ብሎኛል በእውነት። ስለ አንድ ነገርም ብየው ነበር ኦርቶዶክስ ስለ እንትኖች ላይ ብቻ ሳይሆን እኛ ላይ መሰራት አለባችሁ እናንተ። ለምን የኦርቶዶክስ ነኝ ከእድገቴ ቤተክርስቲያንን አውቃታለሁ፣ ሄዳለሁ፣ መመላለስ ነው። ግን ስለ እምነታችን አናቅም። አንድ የሆነ ሰው መጥቶ ቢጠይቀኝ የምመልሰው የለም። በምን መንገድ ታስተምሩናላችሁ ምናምን ብዬ ሁሉ አውርቼው ነበረ እና ብቻ ደስ ብሎኛል። ተንተባተብኩኝ፣ ይቅርታ። እግዚአብሔር ካንቺ ጋር ይሁን፣ ምንም ችግር የለውም። በርቺ፣ እግዚአብሔር ያበርታሽ። እንኳን እግዚአብሔር አምላክ ረዳሽ፣ ትልቁ ቁም ነገር እንኳን እግዚአብሔር አምላክ ረዳሽ። ስለዚህም እግዚአብሔርን አመስግኚ፣ ጽኚ፣ በርቺ። እግዚአብሔር ካንቺ ጋር ይሁን። አሜን አሜን። አመሰግናለሁ። ብዙ ጥያቄዎችም ግን አሉኝ። ኮንታክት ብታረጉኝ ስለ እምነቴ እንዳቅ እዚሁ ላይ ጠይቂ የተሻለ ነው። ለብዙዎችም ማስተማሪ እንዲሆን ላይቭ ላይ ጠይቂ መልካም ነው። አሁን በውስጥ እኔ አሁን እስከ እስልምና እየተመለሱ ያሉት ልጆች ብቻ ነው ማስተምረው አሁን ላይ እንጂ ክርስቲያኖች ካላችሁ እዚሁ ላይቭ ላይ እየመጣችሁ እናንተ መጠየቅ መማር ትችላላችሁ። ለነሱ ለሴኩሪቲ ለብዙ ነገር እዚህ ፊት ለፊት ብናወጣቸው ደግሞ አሳደው ይዘው ብዙ ነገር ሊያደርጓቸው ስለሚችሉ እዛው አስተምረን ጨርሰን ይጠመቃሉና እናንተ ግን ለሌላውም ትምህርት እንዲሆን እዚሁ መታችሁ ብትማሩ። ለስንቱ ውስጥ በውስጥ ተመልሶ ይቻላል? አይቻልም። ለዛ እዚሁ ጋር መታችሁ ትምህርቱን ጥያቄያችሁን እየጠየቃችሁ እየተማራችሁ ብትሄዱ መልካም ነው። እሺ፣ ሁሌ እከታተላለሁ። መከታተል ሁሌ እንከታተላለን።
እሺ እሺ፣ አመሰግናለሁ ገቲ። እሺ እሺ እሺ። ፓስተር ሰላም ነው? ሰዓት እያየህ ነው ፕሮፋይል ላይ ቸኩለ ነው። አቤት አቤት፣ ሰላም ጤና ይብዛላችሁ። ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቸርች ነው የመጣህ? ከየት ነው? እኔ ያው እንግዲህ ፕሮቴስታንት ነኝ። የት ነው ህብረት የምታደርገው? ህብረት የሚያደርገው ሙሉ ወንጌል ነው። አገልጋይ ነህ እዛ? እዛ አገልጋይኛ። እሺ፣ እንኳን ደህና መጣህ። እንኳን በሰላም ቆያችሁ። ያው ውይይታችሁ በጣም ደስ ብሎኝ ነውና፣ እሺ፣ ያው ሰው ልጅ ያለ እውቀት ነፃ መሆን አይችልም። መጽሐፍ ቅዱስም ስናገር ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ቅድም ውይይታችን ሄደንም እያወራች ነበር። አሁን አንተ የተነሳ ድነሃል ማለት መዳን የምንችለው በእግዚአብሔር ቃል ነው ወይም በክርስቶስ ኢየሱስ ነው። በእናታችን በድንግል ማርያም በሷ በኩል የመጣው ጌታችን ኢየሱስ እሱን በማመን ነው ደህንነት የሚገኘው። ወላዲታ ድንግል ማርያም ወላዲታ አምላክ ናት፣ የአምላክ እናት ናት ብለህ ታምናለህ ፓስተር? 100%። ስለዚህ ከእሷ ስጋና ደምን ተካፍሏል ብለህ ታምናለህ? በጣም ጥሩ። ስለዚህ አሁን እናንተ በድንግል ማርያም ዙሪያ ላይ እንወያይ። ችግር የለም፣ ደስ ይለኛል። አንድ ጥያቄ ልጠይቅህ። እሺ። መጽሐፍ ቅዱስ ላይ ከድንግል ማርያም ውጪ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብሎ የተናገረ ሰው አለ መጽሐፍ ቅዱስ ላይ? ከሷ ውጪ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ የለም። ራሷ የተናገረችበት አይደለም? የለም አይደለ? የለም። ከሌለ ስለዚህ ትውልድ ሁሉ ድንግል ማርያምን ምን ይላታል? ብፅዕት ይሏታል፣ እንላታለን። ትውልድ ከመቼ ጀምሮ ነው የሚጀምረው? የሰው ትውልድ ሰው የሚጀምረው ከአዳም ነው እንግዲህ የሰው ፍጥረት። ስለዚህ ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚነሳው ሁሉ ድንግል ማርያምን ብፅዕት እያለ ያመሰግናታል ማለት ነው። ያ ቃሉ ስለምር ትክክለኛ ነው። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። እሺ ድንግል ማርያም ታማልዳለች ወይስ አታማልድም? አሁን ወደዛ ነው እንግዲህ ስኬድ ማለት ግልጽ የሆነ መጽሐፍ ቅዱስ እንግዲህ በእኛ በፕሮቴስታንት ወይ በባይብልካችን በዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ ስናነብ ስለ ድንግል ማርያም ነው የጠየቁ። ስለ ድንግል ማርያም ነው የጠየቁ። አሁን ላይ ማማልድ አችልም። ታማልዳለች ወይስ አታማልድም? አሁን ማማልድ አችልም። እንዳጠቃላይ ታማልዳለች ወይስ አታማልድም ነው? አሁን ምን አታማልድም። እሺ ተክስስ እንደማታማልድ የሚያሳይ ጥቅስ ማስረጃ። ምክንያቱስ ቅድም ብያለሁ እየመጣሁልኝ ነውና ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮስ የምታሳየኝ ምን መሰለ? ድንግል ማርያም እንደማታማልድ የሚያሳይ የመጽሐፍ ቅዱስ ጥቅስ ነው የምታሳየኝ። ማስረጃ እስኪ። አይናገርም፣ መጽሐፍ ቅዱስ እኮ አይናገርም። አሁን በእኛ በ66ቱ መጽሐፍ አይናገርም ማርያም ታማልዳለች የሚል መጽሐፍ ቅዱስ አልተጻፈም። እኔ እንደምታማልድ አሳያለሁ ድንግል ማርያም ከመጽሐፍ ቅዱስ። አንተ እንደማታማልድ ታሳየኛለህ ብያለሁ እኮ። አሁን ስለ ማማለድ ስለ ምልጃ የምናገረው እኔ ድንግል ማርያም እንደምታማልድ ከመጽሐፍ ቅዱስ አውጥቼ አሳይሃለሁ። አንተ እንደማታማልድ ታሳየኛለህ? አታማልድም ነው ግን ከምታማልድ ከሆነ አምጣና ሐሳቡን ጥቅሱን እኔ እንደምታማልድ አሳይሃለሁ። ይኸው መጽሐፍ ቅዱስ ከፍትና ጥቅስ እሰጥሃለሁ። አንተ እንደማታማልድ አምጣና አሳየኝ። ጉጉቴው እነ ማቲን ሚዩት አታርጋቸው፣ ያቸው አንሚዩት አርጋቸው። ያው ፕሮቴስታንት ስለሆነ አታማልድ ምናምን ያሉ ነው የሚጽፉት። ኢትስ ኦኬ አይሳደቡ፣ ችግር የለውም። አሁን አውጣና አሳየኝ። ኮብ ያለው አሁን ማለት እየተነጋገራችሁ ነው። እየተነጋገፋችሁ አይደለም፣ ጓደኛ አይደለም፣ እረፍት እያደረገ ነውና እሱ ሳይሆን አሁን ለምሳሌ እኔ አሁን ጊዜ ገደብ አልሰጠውም። ይኸውልህ እኔ አሁን ጊዜ ገደብ አልሰጠውም።
ብቻ እንደማታማልድ የሚያሳይ ጥቅስ አምጣና አሳየኝ። ድንግል ማርያም እንደማታማልድ እኔ እንደምታማልድ አሳያለሁ ብያለሁ። አሁን እያወራሁልኝ ነው። ይቅርታ አድርግልኝና ምንድነው ጥቅስ ዮሐንስ ወንጌል ምዕራፍ 2 ላይ ወይን ጠጁ ካለቀ በኋላ ንግግር አድርጋለች። እሱን ስሙት እሱ የሚሉትን አድርጉ ብላለች። ወይን ጠጁ ካለቀ በኋላ ታዲያ እሱን ስሙት ማለቷ ማርያም አታማልድም እያለ ነው ያ ክፍል እኮ አይደለም። አገልግሎቷን እዛ ላይ ነው የምናየው ማለት ነው። ለምሳሌ ቅድም ደግሞ ያነበው ማርያም እንደምታማልድ እኮ ነው የሚያሳየው። በጣም ጥሩ ሐሳብ እኮ ነው አሁን እያመጣሁልኝ ነው። እዛ ሐሳብ ላይ አገልግሎቷን አይተናል። አንብበው እስኪ። ምን አልከኝ? ከፍ ብላ አንብበው፣ ከአንድ ጀምሮ አንብበው እስኪ። ዮሐንስ ወንጌል እሺ፣ የከፈትኩ ነው። እነ ጉጉና ዮሐና አጣርፉ። እሺ፣ ኤንአይቪው ነው እንግዲህ የሚያነባው። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዛ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። አንድ ጥያቄ። እሺ፣ ድንግል ማርያም የወይን ጠጅ እንደሌላቸው በምን አወቀች? ምኑን? ድንግል ማርያም የወይን ጠጅ እንደሌላቸው በምን አወቀች? እሺ፣ አሁን ቆርታችሁን ሐሳቡ ስናነብ እናመጣለን። ችግር የለውም። ከላይ አልተነገረም አይደለ? የወይን ጠጅ ስለማለቁ ከላይ አልተነገረም። ታዲያ ድንግል ማርያም የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች ተብሎ የተነገረው የወይን ጠጅ ማለቁን በምን አወቀች? አንደኛ በሰርጉ ላይ ነበረች። በዛ ሰዓት ወርታች ሐሳቡን ስታነብ ሐሳቡ ራሱ ይናገር። ምክንያቱስ እንዳለቀ አንድ ነገር ካለቀ በዛ ሰዓት የሚፈጠር ነገር ይኖራል። ታዳሚ ናት እንጂ እሷ ታዳሚ ናት እንጂ ውስጥ ያለውን ነገር ወይም ደግሞ አስተናጋጆቹ አስተናባሪዎቹ የሚያደርጉትን ነገር አታደርግም። እሷ ከልጇ ጋር ነው ያለችው እንደ እንትን። ስለዚህ እዛ ጋር ያለቀውን ነገር እሷ እዚህ ጋር ሆና እንዴት አወቀችው? ወርታች ከቁጥር 5 ጀምሮ ያለውን ስናመጣ ሐሳቡን እናገኛለን። ሙሉ ሐሳቡን ማግኘት አለብንና ቁጥር 3 እንዛ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ቁጥር 4 ኢየሱስም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አየህ እዚህ ቁጥር 5 ላይ አንድ ጊዜ የወይን ጠጅ የላቸውም ብላ ለማን የተናገረችው? ድንግል ማርያም ለኢየሱስ። ኢየሱስ እሷ ከመናገሯ በፊት ወይን ጠጅ እንዳለቀባቸው ያውቃል አያውቅም? መለኮት ነው ያውቃል። ካወቀ እሷ እስክትናገር ለምን ጠበቀ? ይሄኛውን ሐሳብ እንደውም ወርታች ስናነብ ጊዜ ገና ነው የሚል ሐሳብ አለ። ማለት ሳያውቅ ቀርቶ አይደለም። ዞሮ ፍጹም ሰው ፍጹም አምላክ ነው፣ ሁሉን ያውቃል። ይመልስልኝ። አሁን ድንግል ማርያም እስክትናገር ድረስ ለምን ጠበቀ? ማለት ያው የሱ ፕሮግራም ነው። ፕሮግራሙ እኮ አሁን የመገለጥ ጊዜ አይደለም። አሁን እዚህ ጋር የታደመችው በዛ ሰዓት ማናት? ማርያም ናት። ኢየሱስ ገና ነበር። እሱም ታድሟል። ከእሷ እኮ ነው የታደመው። አብረው ነው የነበሩት። ጌታም አለ እናቱም አለ። የኔ ጥያቄ ፓስተር፣ በጣም ከይቅርታ ጋር ወይን ጠጅ ማለቁን ቀድሞ የሚያውቅ ከሆነ እናቱ እስክትናገር ድረስ ለምን ጠበቀ ነው? በዚያ አማርኛ እሱ አያውቅም ለማለት ነው ወይስ እንዲህ ነው? ስታስታርቅልኝ ያሰቡ። እኔ አላልኩም። እኔ ጠየቅኩት። ሁሉን አዋቂ አምላክ ነው። ሁሉን ነገር ከመሆኑ በፊት ለምንድን ነው እመቤታችን ድንግል ማርያም ወይን ጠጅ አልቆባችኋል ብላ እስክትናገር ድረስ የጠበቃት? ለምንድን ነው? ከእሷ ንግግር በኋላ ለምንድን ነው እሱ ውሃውን ወደ ወይን የቀየረው? አንደኛ እዚህ ጋር አሁን የመለኮት የቀድሞ እውቀት አሰራር ነው፣ የእግዚአብሔር አሰራር ነው። ለምሳሌ እሺ መልስልኝ ሐሳቡን። እሺ መልስልኝ፣ ይሄ ነው ብለህ መልስልኝ። እሺ አንተ አታውቀውም? ገልጽ አድርግልኝ። አንተ አላወቅከውም? ፓስተር አላወቅኩም። አላወቅከውም። ስለዚህ እመቤታችን ድንግል ማርያም ጌታ ኢየሱስ ክርስቶስ ወይን ጠጅ እኮ አልቆባችኋል ብላ እስክትናገር ድረስ የጠበቃት አማላጅነቷን ለሕዝቡ ለመግለጽ ስለፈለገ
አማላጅነቷን ኦኬ እሺ ቀጥለው። እሺ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። እዚህ ቁጥር 5 ላይ የሚያሳየው ሐሳብ ምንድነው? አገልጋዮቹና ማርያም ድንግል ማርያም እንዳሉ ነው ሐሳቡ የምናገረው። ለምን ቅርበት እንዳላቸው ይናገራል እዚህ ጋር። ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ካለ በኋላ ቁጥር 6 አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዛ ተቀምጦ ነበር፣ እያንዳንዱ 2 ወይም 3 እንስራ ይይዙ ነበር ይልና ወርታች ሐሳቡ ይቀጥላል። እንግዲህ ውሃው ወደ ወይን ጠጅ እንደተቀየረ ሐሳቡ ይናገራል። አይ አገልግሎቷን እዚህ ላይ እናያለን። ውሃው ወደ ወይን ጠጅ ተቀይሯል። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስን ድንግል ማርያም ወይን ጠጅ እኮ የላቸውም ብላ ስለ ሰዎቹ ለልጇ ነግራለች አልነገረችም? ነግራለች። ግልጽ ነው፣ መጽሐፍ ቅዱስ ይናገራል። ስለዚህ ይሄ ምልጃ ነው አይደለም? በዛ አማልዳለች እዚህ ጋር። ቴንክ ዩ ፓስተርዬ፣ ቴንክ ዩ ሶ ማች። በቃ እኔ እናንተ አሁን ሃንድ ሼክ ነው በቃ ማድረግ ያለብን እዚህ ጋር ሃንድ ሼክ ማድረግ አለብን። ቴንክ ዩ ፓስተር። በጣም 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 የሚገርም መረዳት ነው ያለ። እግዚአብሔር ይባርክ። እሺ በቃ አሁን እናንተ ተስማማን እዚህ ክፍል ላይ። እሺ ሌላ ጥያቄ። በጣም ጥሩ። አሁን ከመዳን ትምህርት አንጻር አንዳንድ ጉዳዮችን ብናነሳ ዋና ጉዳይ ስለሆነ እሱ ፓስተር ደስ ይላል። እሺ የሰው ልጅ የሚድነው በእምነት ብቻ ነው ወይንስ እምነትና መልካም ስራ መጨመር አለበት? በጣም ደስ ይላል። መዳን ይቀድማል ከመልካም ስራ። ግን በመልካም ስራ መዳን ይገኛል አይገኝም ፓስተር? በመልካም ስራ መዳን የሚገኝ ቢሆን የክርስቶስ ሞትና ትንሣኤ ምንም አይጠቅምም ነበር። የደም ፍሰት አይጠቅምም። የሚቀድመው በክርስቶስ ኢየሱስ መዳን ነው። ጳውሎስ ምን ይላል? መልካም ስራ እንድንሰራ ተፈጥረናል ይላል። እሺ እንደዛ ከሆነ ከይቅርታ ጋር ፓስተር የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ እስኪ አንብቡልኝ። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ። እሺ ቁጥር 24 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በምን ይጸድቃል? እዚህ ክፍል ላይ ሰው በምን ይጸድቃል? በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አንዴ ድገሙት እስኪ ፓስተር ከይቅርታ ጋር ሰው እንዲሰማ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ ሰው በእምነት ብቻ ሳይሆን በምንም ይጸድቃል አለ መጽሐፉ ፓስተር። በስራ እንዲጸድቅ ታያላችሁ ይላል። በስራ ይጸደቃል አይጸደቅም? ኮብ እያለ አሁን የሚቀድመውን አሁን ከላይ ቁጥር 23 እናንብብ። እምነት ይቀድማል፣ ችግር የለውም ፓስተር። እምነቱ ይቀድማል፣ ግን እምነት አይቀድምም አላልኩም። አሁን ቅድመ ተከተሉ ሳይሆን ክርክሩ ፓስተር ከይቅርታ ጋር ትልቁ ክርክራችን ቅድመ ተከተሉ ሳይሆን እምነት ይቀድማል። ግን ሰው በስራ እንደሚጸድቅ ይሄ ክፍል በግልጽ ይናገራል አይናገርም ፓስተር? በጣም ከይቅርታ ጋር ጥሩ ሀሳብ ነው። ማለት ከዳንን በኋላ ካመንን በኋላ መልካምን ስራ አሁን ለምሳሌ ኢየሱስ ክርስቶስን መልካምን ስራ እየሰራ ዞር ይላልና ላይ መልካም ስራ መስራት ከዳንን በኋላ የሚለው ሳይሆን በዋነኝነት ሀሳቡ ፓስተር ከይቅርታ ጋር በመልካም ስራ ይጸደቃል ወይስ አይጸደቅም ነው። እዚህ ክፍል ላይ መጽሐፍ ቅዱሱ አሁን እርሶም በአንደበት እንዳነበብከው አንተም እንዳነበብከው ይጸደቃል ብሏል አላለም? ብሏል። በቃ ካለ መቀበል ይገባናል አይገባንም ፓስተር? እሱ እኮ መጽሐፍ ቅዱሳችን እኮ ነው የሚያዘው። ይሄ መጽሐፍ ቅዱስ ማለት እናምንበታለን። በጣም ስለዚህ በስራ ይጸደቃል ማለት ነው። ተግባባን? በስራ ብቻ አላልኩኝም። እምነት ከስራ ጋር በማስተባበር ጽድቅ ይገኛል እኮ አምነናል ብለን እኮ ስራ ከሌለ እኮ የሞተ ነው ይላል መጽሐፍ ቅዱስ። እምነት ያለ ስራ የሞተ ነው ይላል። ስለዚህ እምነታችን ህይወት እንዲኖረው ምን ያስፈልገዋል? ስራ አስፈላጊ ነው። ለእምነታችን ህይወት የሚሰጠው ስራችን ነው አይደለ? ተግባራችን። በጣም ጥሩ። ስለዚህ እንደዛ ከሆነ በእምነት ብቻ አይዳንም ማለት ነው። እንደዛ ከሆነ መጽሐፍ ቅዱስ ያዕቆብ ላይ ብቻ ሳይሆን አንተ ወደ አዲስ ኪዳን ጳውሎስ የጻፉት ለምሳሌ ልንገርህ፣ ይቅርታ ጥሩ እየሄድን ነው።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ዮሐንስ ወንጌል ጋር እንሄዳለን። ለእምነታችን ህይወት የሚሰጠው ስራችን ነው አይደለም? እምነት ከዳንን በኋላ መስራት አለብን። ግድ መልካም ስራ ነው። አይ እኛ እምነት ብቻ ቢኖረን እምነታችን ብቻውን የሞተ ነው አይደለም? መጽሐፍ እንደሚናገር እምነት ያለ ስራ የሞተ ነው። ስለዚህ እምነታችን ህይወት የሚኖረው በስራችን ነው አይደለም? እኮ ነው። በጣም ጥሩ። እምነታችን ህይወት የሚኖረው በስራችን ከሆነ እምነትና ስራ በማስተባበር ጽድቅን እናገኛለን ማለት ነው እንጂ በእምነት ብቻ አይደለም። እንደገና ይደገምልኝ። እምነት ያለ ስራ የሞተ ነው ተባብለን አይደለ ፓስተር? ተከከል። እምነታችን ህይወት እንዲኖረው ስራ ያስፈልጋል ተባብለን አይደለ? አዎ፣ ካመንን በኋላ ስራ አስፈላጊ ነው። ተግባር። እምነታችን ህይወት እንዲኖረው ምን ያስፈልጋል? እምነታችን በህይወት እንዲኖር መገለጫው ስራ ላይ ነው፣ ተግባር ላይ ስራ ያስፈልገዋል። ስለዚህ ህይወት ያለው እምነት እንዲኖረን መልካም ስራ የሚያስፈልግ ከሆነና በእምነት ብቻ እንድናለን የምንል ከሆነ እምነት ብቻውን ያለ ስራ የሞተ ከሆነ ሰው በእምነት እንዲሁም በስራው ጽድቅን ያገኛል ማለት ነው አይደለም? በምን በእምነትና በስራው ጽድቅን ያገኛል ማለት ነው ሰው እኮ። በላይኛው በኩል የሚገርም ቁጥር 22 ላይ ምን ይላል? አብርሃምም አመነ ጽድቅም ሆነ ተቆጠረለት ይላል። ጽድቅ የሚገኘው በእምነት ነው። አየህ፣ ከላይኛው ሙሉ ሀሳብ ነው። ይቅርታ አድርገልኝ ብራዘር። እሺ፣ ማለት እምነት የሚገኘው ማለት ጽድቅ የሚገኘው በእምነት ነው። ለምን? እንዲሁም በብሉይ ኪዳን ላይ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አየህ፣ አብርሃም አይደለም፣ ሀሳቡ አንድ ነው፣ ይያዛል። የአብርሃም እምነቱ መገለጫው አብርሃም ጽድቅ ሆኖ ተቆጠረለት ይላል አይደለ? እምነቱ ፓስተርዬ፣ አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይላል። የአብርሃም እምነት ፍጻሜውን ያገኘው መቼ ነው? እሺ፣ መቼ ነው? አሁን ለምሳሌ ሮሜ ምዕራፍ አረ ቆይ ብዙ ቦታ እየረገጥን ነው ፓስተር። ምን ይላል መሰለ? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረም። ምን ይላል? አብርሃም ልጁን መሰዊያ ላይ ሲያቀርብ በስራ ነው በእምነት ነው የጸደቀው? አብርሃም ልጁን መሰዊያ ላይ ሲያቀርብ በስራ ነው ወይንስ በእምነት ነው የጸደቀው? በስራ ነው፣ ተግባር ነው። በቃ በስራ ይጸደቃል ማለት ነው። ቴንክ ዩ ፓስተር። አሁን ለሁለተኛ ጊዜ ተስማማል ማለት አሁንም እንግባባ። ወደ ስራ አይደለም። አሁን ሰከንድ ላይ ነው የምትሄደው። ለምሳሌ ሰከንድ ላይ ነው እየሄድን ያለ ነው ማለት ነው። ፈረስቱን ማወቅ አለብን ማለት መጀመሪያ እምነት ነው። ከዛ በኋላ የእምነት ውጤት አለ። ለምሳሌ የመንፈስ ቅዱስ ፍሬና የስጋ ስራ እንዳለ ማለት ነው። መንፈስ ቅዱስ አለ፣ የስጋ ስራ አለ፣ ውጤት አለ። ስራ ነው። እኛ አሁን ስለ መንፈስ ስራ ነው። አዎ የመንፈስ ስራ ነው። መጀመሪያ ጽድቅ የሚገኘው በእምነት ነው። እዚህ ጋርም እኮ ይላል እኮ አብርሃም እግዚአብሔርን መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅም ተባለ ይላል። ይህንንም መቼ ነው? ልጁ ይስሐቅን በእምነት መሰዊያ ላይ ሲያቀርብ የአብርሃም እምነት ልጁን ይስሐቅን በመሰዊያ ላይ በማቅረቡ ፍጻሜነቱን አገኘ። በዚህም ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያላችሁ ተብሎ ተናገረ። እዚህ ጋር ከተግባባን ቲቶ ላይ እንሂድ። ይቅርታ፣ እሺ፣ ቲቶ ላይ እንሂድና እንደዚህ የሚል ቃል አለ። ከታች የተነጋገሩ ነው ጋይስ። አይ አውራ፣ ችግር የለውም። ቲቶ 3:8 ላይ ያውጡልኝ። ቲቶ 3:8 እሺ፣ ቃሉ የታመነ ነው። አንብቡት። እግዚአብሔር የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ቃሉ ምን ያለ ነው? ቃሉ ምን ያለ ነው? የታመነ ነው። እግዚአብሔርን የሚያምኑ ሰዎች በመልካም ስራ በምን መጽናት አለባቸው? እሺ፣ እንዱም ጥሩ ነው። እንዱም ከላይ አሁን ጥሩ ሀሳብ እየርክልኝ ነው። ግን
በአንድ ቁጥር ላይ ብቻ አይደለም የምንጠለጠለው። ለምን ታውቃለህ? ወረድ ብለን እናየዋለን። አዎ ቃሉ የታመነ ነው ብሎ ከጀመረ ይሄ ቃል በእጅጉ የታመነ ነው አይደለ ፓስተር? ይሄ ትክክል። ቃሉ ቁጥር 7 እና 6 እና 7 እናንብብ። እንደዚህ ይላል፣ ያ መንፈስም በጸጋው ጸደቅ። አየህ፣ በጸጋው ጸደቅ። ጽድቅ የሚገኘው በምንድነው? በጸጋው ጸደቅ፣ በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። በማን? በመድኃኒታችን ክርስቶስ በእኛ ላይ አትርፎ አፈሰሰው ይልና ቃሉ የታመነ ነው ይላል። የላኛውን ሐሳብ ሲያጸድቀው ወይም ሲያጠብቀው አየህ ካለ በኋላ ምን ይላል? እግዚአብሔርንም የሚያምኑት። አሁን ምን ይቀድማል? ማንን የሚያምኑት? ከላይ አማኞች ናቸው አይደለ? ጸጋውን የሚቀበሉት። ይሄ የተጻፈው ማለት ለዳነ ሰው እኮ ነው የተጻፈው። የቲቶ መጽሐፍ ራሱ ፓስተር በጣም አሪፍ። አሁን ለዳኑ ሰዎች ነው የተጻፈው ይህ ክፍል። በጣም ጥሩ። እሺ ለዳኑ ሰዎች ከሆነ የዳኑ ሰዎች በመልካም ስራ መጽናት አለባቸው የለባቸውም? በምን ስራ? በመልካም ስራ። መልካም ስራ አይደለም የሚያጸድቀው እምነት ነው መጀመሪያ። ጥያቄ የዳኑ ክርስቲያኖች በመልካም ስራ መጽናት አለባቸው ወይንስ የለባቸውም? ፓስተር ይቅርታ ጋር ብያለሁ። አሁን ወደ ሐሳቡ እንምጣ። አለባቸው ወይንስ የለባቸውም? ለምሳሌ ልንገርህ፣ ይቅርታ አድርግልኝ። ማለት ልጅ የምንባለው ከተወለድን ነው። ሐሳቡን ላምጣልህ፣ አጨርሰኝ። እሺ ጨርሰሽ። አሁን ልጅ የሚባለው ከተወለደ ነው። ከአንድ አባት እናት ከተወለደ ነው ሰው ልጅ የሚባለው። ከዛ በኋላ ነው የልጅ ተግባር የሚታየው። አየህ፣ ስለዚህ ስራ የሚታየው ከዳንን በኋላ ነው። እሱማ ገብቶኛል። የዘላለምን ሕይወት ካገኘን በኋላ መጀመሪያ የሚቀድመው እምነት ነው፣ መጽደቅ ነው። እምነት ነው የሚቀድመው። እኔ አሁን ስለ ዳኑ ክርስቲያኖች እኮ እያወራን ነው። አምነው የዳኑ ክርስቲያኖች እያወራው የዳኑ ሰዎች አልኩ። እሺ በመልካም ስራ መጽናት አለባቸው ወይንስ የለባቸው? በጣም አለባቸው። በመልካም ስራ ባይጸኑ ምንድን ነው የሚሆኑት? ማለት ለምሳሌ ልንገርና ድኛለሁ ብዬ ትክክል እያመጣሁልኝ ነው። እሺ አሁን ለምሳሌ ወንድማችንም እዚህ እየጻፈ ነው፣ በብርሃን እንመላለስ። ከዳንን በኋላ ወደ ብርሃን ከመጣን በኋላ ካልተመላለስ ምንድነው ሕይወታችንን ወይም የዘላለምን ሕይወት እየኖርን አይደለንም። የልጅነታችን ሕይወት እየኖርን አይደለንም። ስለዚህ ልጅነታችንን እናጣለን ማለት ነው። ካልጸናን ምንድነው ችግሩ? በመልካም ስራ ባንጸና። የዳነ ሰው በመልካም ስራ ይጸናል፣ መልካም ስራ ያደርጋል። ያልዳነ ሰው ደግሞ መልካም ስራ ማድረግ አይችልም። እኔ እሱን አይደለም ጥያቄ። በጣም ይቅርታ ፓስተር። የዳኑ ሰዎች በመልካም ስራ ባይጸኑ ምንድነው የሚከተላቸው? የመልካም ስራ ውጤት ምንድነው የሚያስገኘው? አክሊልን ነው የሚያስገኘው። ኮሜንት ያነበብኩ አይደለም፣ የእውነት ነው የምልህ። ምክንያቱም ጳውሎስ ምን አለ? ዮሐንስ ወንጌል ጳውሎስ የተናገረ ሐሳብ አለ። ዮሐንስ ወንጌል 15 ዮሐንስ ወንጌል ላውጣልኝ። እንደዛ ከሆነ የራስም ጥቅሶች አሉ። አንድ ነን። እሺ ዮሐንስ ወንጌልን አንብቡ። አክሊል ነው የሚያጡት እንጂ የዘላለም ሕይወታቸውን አያጡም። የዘላለም ሕይወት የሚጣጣው ኢየሱስ ክርስቶስን ስትክድ ነው እንጂ መልካም ስራ ባትሰራና በኃጢአት ብትንዘላዘር የዘላለም ሕይወትን አታጣም። መልካም ስራ እንድትሰራ የሚያደርገው በውስጥ ያለው መንፈስ ነው። የተቀበልነው የተካፈለው። አሁን በመልካም ስራ ባይጸኑ አክሊል ነው የሚያጡት እንጂ የዘላለም ሕይወት ወይም ድነታቸውን አያጡም አልከኝ አይደለ ፓስተር? አቤት። በመልካም ስራ ባይጸኑ አክሊላቸውን ነው እንጂ የሚያጡት ድህነታቸውን አያጡም አልከኝ አይደለ? ድነት በእምነት ነው የሚገኘው። የዘላለም ድነት ምንድን ነው የሚገኘው? አይደለም ጥያቄ። አንድ ጊዜ ተረጋግቶ ያዳምጡኝ ፓስተር። የኔ ጥያቄ በመልካም ስራቸው የማይጸኑ ከሆነ አክሊል ያጣሉ እንጂ ድነታቸውን አያጡም ነው እያሉኝ ያሉት አይደለ? እሺ ጥሩ ሀሳብ ነው። አሁን ድኛለሁ። ወደ ሀሳባችን ሄድ። ይህንም በሰፊው ሀሳብን ልጨርስ እና ድኛለሁ። የዳነ ሰው ደግሞ ምን መስራት አለበት? ሆሊ ስፒሪት በውስጣችን አለ። ምክንያቱስ ዮሐንስ ወንጌል ላይ ምን ይላል? ጌታችን ኢየሱስ ክርስቶስ እንደዛ ላይ አድማሱን ላስፋል፣ ሀሳቡን ላስፋል። ምክንያቱስ ኢየሱስ ክርስቶስን ስትቀበል የዘላለምን ሕይወት ስታገኝ በውስጥ ያለው መንፈስ መልካም ስራ እንድትሰራ ያደርጋል።
አየህ መልካም ስራ ለመስራት አለመስራት አይደለም። እሺ የኔ ጥያቄ ፓስተር የዳኑ ሰዎች አልኩ በመልካም ስራ ባይጸኑ አክሊላቸውን ብቻ ነው የሚያጡት ወይንስ ደግሞ ድህነታቸውን ያጣሉ? እሺ ጥሩ ሀሳብ ነው። የዳነ ሰው እንዴት መልካም ስራ ይስራ ብለህ ታስባለህ? ባይጸኑ ኧረ በህግ አምላክ ፓስተር በዚህ ሌሊት በ9 ሰዓት ተኩል ኧረ እየተደማመጥን እናውራ ፕሊዝ። ግልጽ አልሆንልኝም። ጥያቄው ግልጽ አልሆነም መሰለኝ። አንዴ ቆይ ዓለም በምህረቱ ይሰማሻል? እስኪ ቆይ ለእሷ ግልጽ ከሆነ አቤት ሰላም ነው። እግዚአብሔር ይመስገን። ከየት የት ነው ህብረት የምታደርጊው አንቺ? የት ነው ህብረት የምታደርጊው? እኔ እንኳን መሀል ላይ ነኝ። መሀል ላይ ገና ነኝ። ወደ አንዱ አልሄድኩም። ኦርቶዶክስ ነሽ? ነበርኩ። በቅርብ ነው ገና በቅርብ ነው የወጣሽው? ገና መንገድ ላይ ነው። ወደ ፕሮቴስታንት ገና እየሄድሽ? ግን አሁን ፓስተር በሚለው ነገር ላይ አንድ ጊዜ ከኔ ጋር እናውራና ለምንድን ነው ከክርስቶስ ኢየሱስ አካል ከሆነችው ከቤተ ክርስቲያን ምን አይነት ጥያቄ ሳይመለስልሽ ቆይ ደግሞ የቤተክርስቲያን ትምህርት ተምረሽ ታውቂያለሽ? ይቅርታ ቆይ የቤተክርስቲያን ትምህርት ተምረሽ አታውቂም? ምንም አይነት ትምህርት ሳትማሪ አሁን ከቤተክርስቲያን እየወጣች ነው? አይ ሰንበት ትምህርት ቤት አልተማርኩም። ያው ከልጅነቴም በቤተክርስቲያን አይደለም ያደግኩት። ስለዚህ የቤተክርስቲያንን የመዳን ትምህርት ታውቂያለሽ? አላውቅም፣ አልተማርኩም። እሺ የቤተክርስቲያንን የነገረ ክርስቶስን ትምህርት ታውቂያለሽ? አዎ የነገረ ክርስቶስን ትምህርት ታውቂያለሽ? የቤተክርስቲያኒቷን የነገረ ክርስቶስ ማለት ነገረ ክርስቶስ ወይም ሚስጥረ ስጋዌ የሚባለውን የቤተክርስቲያን ትምህርት ታውቂያለሽ? አላውቅም። ሚስጥረ ስላሴ የሚባለውን የቤተክርስቲያን ትምህርት ታውቂያለሽ? አላውቅም። ግን ከቤተክርስቲያን እየወጣች ነው? አዎ ያው በራስ ከትምህርት ካለማግኘት ሳይሆን አለ አይደል አንዳንዴ በራስ ነገር ከራስ አኳያ ነው እንጂ ከዛ አይደለም። እንዲሁ ስታስቢው እንዲሁ ቆም ብለሽ አስቢውና እንዲሁ በጣም ቆም ብለሽ አስቢው እስኪ ያለሽበትን ቤተ እምነት ምኑ ይሁን ምን ይሁን ሳታውቂው ዝም ብሎ ተነስቶ ይወጣል? አንድ ሰው ከሃይማኖቱ ሲወጣ እኮ ያለበትን አውቆ ወደሚሄድበት ቦታ ያለውን ተረድቶ አነጻጽሮ አመዛዝኖ አይ ይሄኛው ነው ልክ ይሄኛው ነው ስህተት ነው ብሎ እንጂ ኦርቶዶክስ ሆኖ የቤተክርስቲያን የመዳን ትምህርት ሳያቅ ስለ ክርስቶስ ሳያቅ ስለ ስላሴ ሳያቅ ዝም ብሎ ብድግ ተብሎ ይወጣል? ምን ታስተምራለች ተብሎ አይጠየቅም ቤተክርስቲያን? እኔ እንኳን ምክንያት ስላለኝ ነው ማለት እንደዚህ አሁን በዚህ በሚዲያ መናገር የማልፈልገው ነገር በቃ ይብራት ሃይማኖታዊ ምክንያት አይደለም ግን ያለሽ አይደለ? የሃይማኖት ጉዳይ አይደለም። በፍጹም እንደዛ አይነት ምክንያት የለኝም። አስተምህሮቱንም አውቀዋለሁ። አሁን እየተነጋገራችሁ ባላችሁበት ራሱ የቤተ ክርስቲያንን አስተምህሮት አውቀዋለሁ። አሁን አንተ እንዳልከው ነገረ ስጋዊ ነገረ ስላሴ እያልክ ምስጢረ ስላሴ እያልክ ያልከውን ተንትኜ ባላቅም የቤተ ክርስቲያንን እውነት ግን እረዳለሁ፣ አውቃለሁ። ቤተ ክርስቲያን እውነት እንደሆነች ታውቂያለሽ? የኔ እህት አውቃለሁ። በእርግጠኝነት ፊት ለፊት መናገር ያልፈለግሽው ነገር እንደው ሲገባኝ ከባድ ነገር ከሰዎች አንጻር የገጠመች ነገር ይሆናል። በውስጥ ላናግርሽ ይቻላል? ደስ ይለኛል። በቃ እዚሁ አዲስ አበባ ነው ያለሽው? አይደለሁም። ምንም ችግር የለም። በውስጥ አናግርሻለሁ። ስልክሽን አስቀምጪልኝ። እኔ ስልኬን ተውልሽና ፊት ለፊት የማይወራ ነገር ስለሆነ በትምህርቱ ዙሪያ ላይ በሌሎቹ ጉዳይ ላይ ምንም አይነት ችግር ከሌለ ከዛ ውጭ ያሉት ነገሮች በመነጋገርና በሌላ መንገድ መፍታት ስለሚቻል አይዞሽ፣ እግዚአብሔር ያበርታሽ። እንግዲህ ልብሽን የሰበረውን ነገር አላውቅም፣ ግን ልብን የሚጠግን ክርስቶስ ኢየሱስ እንዳለ አምናለሁ። እንቅፋት አይኖርም አልልም። እንቅፋት ይኖራል። ሰዎች ቤተክርስቲያን ውስጥ ሲመጡ አደገኛ ሰዎች ሊያጋጥማቸው ይችላል። ግን ከነሱ ባሻገር ማየት ያለብን ነገር ደግሞ ስለ ብዙዎች ቤዛ የሆነውን ክርስቶስን ነው። ለማንኛውም እኔ ፎሎ አድርጌሻለሁ።
አሁን አስቀምጪልኝ ስልክሽን፣ እኔም አስቀምጥልሻለሁ፣ እናወራለን። እሺ ይቅርታ እዚህ ጋር ማለት የወጣችበትን ፓስተር ያንዴ እና ጽፍልሻለሁ። አሁኑኑ ጻፊልኝ። እሺ እሺ፣ ችግር የለውም። እግዚአብሔር ካንቺ ጋር ይሁን። ኢየሱስ ክርስቶስ በአሁንም ባለሽበት ቦታ ይጠብቅሽ። በቃ ጻፊልኝ፣ አሁን ጻፊልኝ። እና እንዴት ናችሁ? አሁን ደከመኝ፣ እግዚአብሔርን አቃተኝ። አሁን 10 ሰዓት ነው። እንውጣ ይመስለኛል። እንውጣ። እሺ ወንድማችን ስለይ ነው የሚለው። እንዴት ሰላም ነው አለ። እግዚአብሔር ይመስገን። ጥያቄ ኖሮ ነው? እኔ እንኳን ዛሬ ምን እንዳስተማርክ ምናምን በደንብ አልሰማሁም፣ ግን ትናንትና ገብቼ ነበርና ደክሞክ ስለነበር ወድጄ ነው። ይሰማላ? ይሰማላ። የትናንትናውን ነበር የሰማሁት፣ የዛሬውን አልሰማሁም ምን እንዳስተማርክ እውነት ለመናገር። የእመቤታችን ስጋ ምናምን በሚለው ላይ ስታወሩ ሰምቼ ሀሳብ ስለነበረኝ ለምን አይባልም በሚለው ሀሳቤን ትንሽ ዲስከስ ማድረግ ከቻልን ብዬ ነው። ካልደከመኝ ነገ ምናምን ስንገባ እናወራዋለን። እስኪ አሁንማ በቃ አሁን ሊነጋብን ነው፣ 10 ሰዓት ሊሆን። ኦኬ ትንሽ አንድ ነገር እንትን ልበልህና ከዛ ላይክ ምንም ይሄን ያህል እንትን ማለት አይጠበቅብንም። ከተመቸክ ልተኛ ነው፣ በጣም ደክሞኛል። እንደዛ ከሆነ በቃ እሺ። ነገ ጠዋት ስንገባ አንድ ቁጥር ጻፍልኝና እንወያያለን። እሺ ልደታችን በጣም ነው የምናመሰግነው። የምትሰሩት ስራ ሳላመሰግን ማለፍ አልፈልግም። ለመናገር ሀሳብ ስላለኝ ብቻ ዲስከስ ለማድረግ ነው እንጂ በጣም ደስተኛ ሳልሆን ቀርቼ ምናምን አይደለም። ችግር የለውም፣ እናወራለን፣ ዲስከስ እናደርጋለን። በረም እሺ ወንድም አመሰግናለሁ። አሚን። እሺ ቻው። እሺ ብራዘር። እታችን አላማሽ ምንድን ነው? ቀጥ ብለሽ ትወጫለሽ ወይንስ ምናምን ትጠብቂያለሽ? ታደርኝ እንደቴ። ሰላም ሁሉ ሁላችሁ። መልካም በዓል ማይ ፋሚሊ። ቻው